አበጀተ ጎድ ባላለው የአዋል ወረዳ እንስሳትና ዓሳ ሀብት ልማት ጽሕፈት ቤት ኃላፊ ነኝ። አንድ ቅንጫጩ ታሳዳጊዎች መጀመሪያ ወደ ስራ እንዲገቡ ቴክኒካል ስልጠና ነው የሰጠነውና ቴክኒካል ስልጠና ከሰጠነው በኋላ ያንዱ ቅንጫጭት እንዴት ነው ማሳደግ ያለባቸው የሚለውን የመጀመሪያው ከማኔጅመንቱ ላይ ነው ትኩረት አድርገን እኛ ስራ እየሰራን ያለበት ከቤት አሰራር ጀምሮ ከውሃ አሰጣጥ መኖ ምን አይነት መኖ ነው ስታርተር ወይም እነዚህ ያንድ ቅንጫጭቶች ምን አይነት መኖ ነው መጠቀም ያለባቸው የሚለውን ሙያዊ ስልጠና ከሰጠን በኋላ ወደ ስራ ነው የገባንበት ማለት ነው። አጠቃላይ እነሱም ጥሩ ትርፋማ የሆኑበት ሁኔታ ነው ያለ ማለት ነው። ድጋፍና ክትትል በጣም እያደረገ የቀበሌ ባለሙያዎችም የወረዳ ባለሙያዎችም በትኩረት ድጋፍና ክትትል ስናደርግ የነበረበት ሁኔታ ነው ያለ። 5500 ጫጩት ሲያስገቡ እንግዲህ ከኛ ድጋፍና ክትትል ያስፈልጋቸዋል። ትኩረት በሁለተኛ ዙር ማለት ነው። ሁለተኛ ዙር ሲያስገቡ ድጋፍና ክረምት ስለሆነ ድጋፍና ክትትል ያስፈልጋል ማለት ነው። ዶሮ ያንድ ቅንጫጩት ምንድነው የሚፈልገው? ሙቀት ይፈልጋል። ሙቀት ሲፈልግ እንግዲህ በራሳቸው ተነሳሽነት መብራት ቢጠፋ በሚል ጄኔሬተር በራሳቸው የገዙበት ሁኔታ አለ። ይሄ በጣም ወጣቱ አንዱ ለውጥ ያመጣበት ነው። ሞዴል ስራ እየተሰራበት ያለበት ሁኔታ ነው ያለና ቀጣይም እንዲህ አይነት ወጣት እንዲፈጠር እንፈልጋለን። እነዚህ ለዱቄ ያላቸው እንግዲህ ሞዴል ወጣቶቻችን ናቸው። እንደ እንስሳትና ዓሳ ሀብት ጽሕፈት ቤት ደግሞ ምንድነው የሚጠበቀው ከተባለ የመጀመሪያው ጤናቸው የተጠበቀ የጫጩት እንዲኖር እንፈልጋለን። መኖ አመጋገብ ይሆናል፣ ከውሃ አጠጣጥ ሊሆን ይችላል። አጠቃላይ አያያዛቸውን ትኩረት አድርገን እየሰራን ያለንበት ሁኔታ ነው ያለ። የገበያ ትስስር እንዲፈጠርላቸው የበኩላችን ድርሻ እንወጣለን ማለት ነው። ዋናው ዓላማው ምንድነው? ከአንድ ቀን እስከ 42 ቀን ያለው ሂደቱን እኛ ከተከታተለ በኋላ ክትባት ይከተባሉ። ክትባት ከተከተቡ በኋላ ደግሞ ወደ ማህበረሰቡ ነው የሚሰራጩ። ማህበረሰቡ ላይ ሲሰራጭ እንግዲህ ጤናማ የሆነ ዶሮ ይወስዳሉ ማለት ነው። ገበያ ላይ ያለውን ነገር ማለት ነው። የመጀመሪያው ከኛ ከእንስሳት አኳያ የሚጠበቀው ምንድነው? ክትባት በትክክል ተከትቧል የሚለውን ደብዳቤ ከተቋሙ ይዞ መምጣት አለበት። መከተቡን ማህበረሰቡ ትኩረት አድርጎ ከፋርም ውስጥ የሚወጣ ዶሮን ትኩረት አድርጎ መውሰድ አለበት፣ መግዛት አለበት። ዝም ብሎ ከገበያ ህገወጥ ነጋዴዎች አሉ። በመሰረቱ እዚህ ላይ ከህገወጥ ነጋዴዎች መግዛት ሳይሆን ከፋርም ውስጥ የሚወጣ ዶሮ ጤናማ የሆነ ዶሮ ነውና ይሄንን ትኩረት አድርጎ አርሶ አደሩ ማህበረሰባችን ይሄንን መጠቀም አለበት የሚል ግምት አለ።